እኔ ባለትዳር ከሆናችሁ እውነቴን ነው የምነግርሽ፣ እሱ ይጸጽተው እንጂ አንቺ የማይጸጽትሽን ነገር አድርጊ። አክብሪው፣ ውደጂው፣ ሴክስ አድርጊ፣ ተጫወቺ፣ ባለቤትሽን ደስተኛ አድርጊ። ከነችግሩ ከነድክመቱ ተቀበለሽ በሰላም ለመኖር ሞክሪ። በቃኝ ያልሽ ቀን ለማይክሮ ሰከንድ የጸጸት ስሜት አይሰማም። እስከ ጥግ ድረስ ደጎንላት፣ የሚገባትን አድርግላት። ከዛ በኋላ ምንም ይጸጸት ነገር የለም። ምንም አልፈልግም ብላ ጥላ ብትሄድ ለአንድ ሰከንድ የጸጸት ስሜት አይሰማም። በቃ እስከ ጥግ ድረስ ጨርሳ። ያው እንግዲህ በበዓሉ ምክንያት እንግዲህ ጠፋ ብለናል ውድ ቤተሰቦች እና አንዳንድ ጉዳዮችን ዛሬም ይዤላችሁ መጥቻለሁ። ሩታ ከባድ ውሳኔ ወስናለች። ግን ያው ለሷ አዲስ አይደለም፣ ከዚህ ቀደም የነበረችበት ሁኔታ ነውና አንዳንድ ጥንካሬዎችን ከሷ እንማራለን ብዬ አስባለሁ እና በመጀመሪያ ግን እንኳን አደረሳችሁ ማለት እወዳለሁ። ሰሞኑን ያው የበዓልም ነገ ሁኔታዎች ስለሆኑ በዛ ምክንያት ነው እየጠፋ ነውና ሴቶች ስትሆኑ በህይወታችሁ አንዳንድ ጠንካራ የሚያደርጓችሁ ከባድ ውሳኔዎች ሊያጋጥሟችሁ ይችላሉና እዛም ላይ እንግዲህ እንነጋገራለን። የሩታ ምንድነው የወሰነችው የሚለውን ነገር ከናንተ ጋር ደግሞ ምንወያይ ይሆናል እና እንግዲህ እኔ ይቅርታ አድርጉልኝና የዳኒና የሜሪ ነገር አያስተማምነኝም ማለት በዛኛው ስታሳልፍ አብሯት የነበሩ ሰዎች በጣም ጥቂት ሰዎች ናቸው። ኦልሞስት ብቻዋን ነሽ ማለት እንችላለንና ኦሬዲ በዛም ጊዜ የሷ መንገጫገጭና በቃ አልፈልግም ማለት ሊሆን ይችላል። አሁን ግን አብርሃም በዚህ ደረጃ አይኑን በጫጥቦ አይመለከተኝም አይነት ነገር ውስጥ መግባቱ እጅግ በጣም በሚያሳዝን ሁኔታ በጣም አወዛጋቢና ያሳፍራል። ኤኒዌይስ ግን የሄርሜላ ድርቀት እናንተን ከእህቷ ተጨምሮ በጣም ኦቨር ሆኗል እና እኔ ሄርሜላን ማግኘት ስለማችል ያው ከእህቷ ጋር ነው የምወያየውና በስነ ስርዓት ተጠይቃታለሁ። እህቷን እንዴት ነው አንዲት እናት በዛ ላይ ሁለተኛ ልጅ እርጉዝ ሆና ከሱ እንዴት ነው እናንተስ ሞራላችሁ አይምሮአችሁ እንዴት ይቀበሏል ወይ? እውነት አንዳንዴ እኮ በዓልን ስናከብር እኮ በዓሉን ምንም በማስመልከት ነው። ምንድነው የሚባለው? የክርስቶስ ትንሳኤ ነው አይደለ? ትልቅ እንትን ቀን ነው አይደለ? ስለዚህ መልካም ጥሩ ነገር ሰርቻለሁ ብሎ ራስን መመልከትም ጥሩ ነው። ስለዚህ ራሷን እንድትመለከትና እንዴት ነው የምታረጉት ነገር እጅግ ያሳፍራል እላችኋለሁ። ስለዚህ ለምንድን ሁለተኛ ሩታ እርጉዝ እስከሆነች ድረስ ሚስቱን መንከባከብ ግዴታ አለበት። አይገደድም። እንዲህ ነው ያሳለፈው ስላሳለፈው አይደለም። ሩታውን ተቀይራ ብዙ ነገሮችን ለማስተካከል እየሞከረችበት ባለ ሰዓት ከሷ ጋር በዚህ አይነት አሁን በእንደዚህ አይነት ሁኔታ ውስጥ ሆና በሽሽቁ ውስጥ መግባቱ በጣም ያሳፍራቸዋልና የተናገረችኝ አንዳንድ ነገር አለ። እኔ እንደ ቀልድ አድርጌ ነው የደወልኩላት። በዓል እንደዚህ ያረጋችሁት እኔ ዝም ብዬ ፈን ለመፍጠር ነበር ያደረኩት። ግን ነገሩ በጣም ተቀይሮ አግሬሲቭሊ ምን አይነት በቃ የጠላት ሁኔታ ውስጥ እንደገቡ ነው የሚያሳየው ማለት ነው እዚህ ላይና ደውዬላት ነበር። የተደወልኩበትን ነገር ደግሞ ለእናንተ አሰማችኋለሁ እና ሩታም የወሰነችው ውሳኔ ምንድነው የሚለውን ነገር እናንተም ያያችሁት ልታዩት ትችላላችሁና የወሰነችው ውሳኔ ምን ያህል ዋጋ ያስከፍላታል፣ ምንድነው ሴት ስለሆነች ማድረግ ያለባት የሚለውን ነገር እንመለከታለን ማለት ነው። ሱራዛ አበሻ ነኝ። አዳምጠን እንመለስ። ውድ ቤተሰብ ስሙትና ምን አይነት አሳፋሪ ሰዎች እንደሆኑ እንድትረዱት ነው። እናንተ በደንብ ተረድታችኋቸዋል፣ ግን ምን አይነት እንደሆኑ እንዴት እንደምትናገርና ትክክል እንደሆነች ጭምር እና ሄርሜላ ትክክል እንዳደረጉ ጭምር የሚናገሩበትን ነገር ስሙት። ተፈጠረ ሁለተኛ ጊዜ ሲፈጠር ራሱ ለሴትነታችሁ ክብር እናንተ ለስማችሁና ለዝናችሁ ነው እንጂ ለሴትነት ክብር ቢኖራት እህትሽ ራሱ ለሁለተኛ ነገር ስታረግስ በዚህ ደረጃ ባልተቀበለችው ነበር። አሁን እኛ ከኦዲየንሱ ጋር መበሻሸቁን አቁሙት ነው። ከኦዲየንሱ ጋር መበሻሸቁን አይደለም፣ ከኦዲየንሱ ጋር መበሻሸቁን አቁሙ። ገባሽ አይደል? ትጎዳላችሁ ነው። እኔ ለእናንተም በማሰብ ነው፣ ለሴትነታችሁ ክብር እንዲኖራችሁ። ዛሬም አንጎዳም፣ ወደፊትም እንጎዳው ምንም አይነት ነገር ስለምድረ ዩቲዩበር የምትባሉ እኔ ብትጠነቀቁ ይሻላል የሚለው ነገር ላይ ልታሰምሪ ነው። ላንቺም ነው ገባሽ? ሳንቲም ለመለቃቀም ምናምን ብለ ለምን እንዳገኝሽ ለምን ገፋሽኝ? ለምን እንዳገኝሽ አልፈለግሽም? አንተ እየደወልክ ራስ እንዳገኝሽ ለምን አልፈለግሽም? ለምንድነው እንዳገኝሽ ያልፈለግሽው ገፋሽው? ገባሽ? እውነታችሁ ስለሚታወቅ የምትሰሩት ስራ ሄሎ እኔ እኮ እንኳን አደረሰሽ ልልሽ ነው የደወልኩት። አመሰግናለሁ በጣም እንኳን አብራ ደረሰ። እንዴት ነህ? እውነት ለመናገር እያሳያችሁት ያለችሁት ነገር
ግን ምናልባት ቪዲዮን እንደው ባትለቁትስ ለምን እንደሆነ ታውቂያለሽ? እንኳን አደረሰሽ ልል ነው የደወልኩ ብለሽ አይ እንኳን አደረሰሽ ነው ለአንቺም ለሄርሜላም ኦሬዲ አንቺ ሞኒቲ ወሮነሻል ቪዲዮም ላይ እየወጣሽ ነው እና ሄርሜላን ወክዬ ስናገር እንኳን አብሮ አደረሰ አይደለም ምንድነው የምትጠቀሙት ልትገባ የደወልኩ ይመስለኛል ምንድነው የምትጠቀሙት ከዚህ ነገር ምንድነው የምታተርፉት አሁን እሺ በዚህ ሁኔታ ላይ እንደዛ መሆኑ ምንድነው የሚጠቅመው ምንድነው እንደዚህ አይነት አሌክስ እንዴት ነው በረታሽ እንዴት ነው ምንድነው አንተ ቆይ ምንድነው ያከለው ምንድነው ያከለው አሌክስ ምንድነው ያልከለው ምን ይመለከታል ምንድነው ምን ታተርፊያለሽ እኛ በቃ ሰላማችን እስኪ አትበጥብጡ ኑሯችን እየኖርንበት ነው አይደል የሰው ትዳር በተናችሁ እሷ ያለችበትን ሁኔታ ማይታችኋል የሰው ትዳር በተናችሁ በዚህ ደረጃ አይመለከተንም እኛ አንተ ምን ቤትነህ ሲጀመር እኛ በቃ ህይወታችን አትበጥብጡ በቃ እንዴ እኛ አይደለም የሰው ህይወት እኮ አፍርሳችኋል የሰው ህይወት አፍርሳችሁ ሁለተኛ ነገር ይሄ ነገር እናንተም እኮ በኋላ ዋጋ ያስከፍላችኋል ስለዋጋው አንተ አይመለከትም ዋጋ ያስከፍል አንቺ ምኮት እኛ አይደለ ዋጋውን ምን ከፍለው ሶ አይመለከትም ሲጀመር እዚህ ጋር ያጠፋነው ጥፋት የለምኛ እናንተ ግን 30 ጊዜ እየደወላችሁ ነው ሰላማችን አትበጥብጡ አይደለም አመት ባለን የሰው ባል ወስዳችሁ በእንደዚህ አይነት መልኩ ማክበሩ የሰው ባል ወስዳችሁ ቀናት ነው እንደዚህ የሚያረግ አንተ ቀንታ ነው በእኛ ማለት ያሳፍራል ብዬ ነው ገባሽ አይደለም ያሳፍራል ብዬ ነው ስላከበር ይኸውልሽ ቀናት ነው እንዴ ካንድም እኮ ሁለተኛ ልትወልድለት ያለች ሚስት እኮ ነው ያለው እኮ ትውልድ በቃ ሁለተኛ ነገር ደግሞ በዚህ ደረጃ ራሳችን ማዋረዱ ራሱ ምን ይጠቅማል ወይ ስለኛ ወርዴታ አይመለከተም በቃ ሰላማችን የምትበጠብጡት እናንተ ናችሁ ሄርሚያውን ልታረግዝ ነው ተወልዳለች ቤታችን እየበለጠ በቃ በደስታ ይሞላል እስኪ እንደው ላንቺ ራሱ ምትሰጥሻል ከሰው ባል ወልዳም በእንደዚህ አይነት ሁኔታ ውስጥ መግባቱ ለአንናንተ ምትሰጥሻል እናት አባታችሁ ቤተሰብ ምን ይኸውልሽ እኔ ምንም እኮ አይደለም ምን አሁን ለእንትኑ አይደለም የተለየ ነገር ለመፍጠር ምናምን አይደለም ግን አይ ነው እንዴ በባል መታ የኛን ሙዳችን እንደዚህ አይደለም ነውርና አታስተላልፉ ነው እኔ አሁን ቪዲዮን ስላየሁ ነው ተስተምረናችሁም አይመለከትም በቃ የፈለግነው እንዳል እያንዳንዱን ነገር እየቀረጽን እንለቃለን በቃ አይ ገባ ቆን እና ሄሎ አቤት እኔ አይ ትንሽ ይቆራረጣልና አይ ቪዲዮ መስራት ምን አስፈልገ ለምን ብሽሽቅ ውስጥ ገባላችሁ እቺ ልጅ እኮ እኛ ምን ፈልገው ነገር ማድረግ እንችላለን በቃ ወደ ህግ ብትሄድ ሲወለድ ምናምን ከ6 ወር እስከ 1 አመት የሚያክል ጊዜዋን እናስተላልፋለን እኔ ለምን ያንዳንዳችሁ ምቀኛ ሁሉ አይደለም ይኸውልሽ እኔ ለምን 4 መንታ አታረግዝለትም እኛ እኮ እሱ የኛው ሹ ነው አይደለም ለምን 4 መንታ አታረግዝለትም ግን እንደ እግዚአብሔር ፍቃድ ሊሆን ነገ ይኸውልሽ እሷ ወደ ህግ ጨከና ብትሄድ ከ6 ወር እስከ 1 አመት የሚያስቀጣ ቅጣት ውስጥ ገባላችሁ ገባሽ አይደለ ማን ሚለው አንተ ቆየ ህግ ባለሙያ ነህ እንደዚህ ኖ ለሱ ልክ ማን መሆኑ አይደለም ግን ሰማኛለህ እኛ መውሰድ ያለብንን ኃላፊነት ራሳችን እንወስዳለን አንተ ምንም አይመለከት ገባ ምድረ ወረኛ ለምድረ ዩቲዩበር የምትባሉ በእኛ አይደለም እኮ አንቺም እናንተም እየሰራችሁ እኮ ነው እናንተም እየሰራችሁ ነው ሩታ ገባሽ ተጠነከራለች ለወደፊቷም ህይወቷን መስመር የሚይዝ ነገር ውስጥ ገባለች ገባሽ አይደል ግን እናንተ ግን ጸጸት ውስጥ ነው የምትወርቁት ነገ ይኸውልሽ እዚህ ጋር ትዳሩን አፍርሶ የመጣ ሰው ላንቺም ትዳር አይሆንሽም በዚህ አትሽውጂ አትሳሳቺ ገባሽ አይደለ ነግበኔ ማለት ጥሩ ነው ነግበኔ ሲኖር ገባሽ አይደለ ዲሲፕሊን ትሆኛለሽ ራስሽ ለራስሽ ክብር ይኖር ለሴትነታችሁ ክብር ይኖራችሁ ገባችሁ አይደለ ራሳችሁን የሚያዋርድ ነገር ውስጥ አትግቡ ነው ገባሽ አይደለ ራሳችሁን የሚያዋርድ ራሳችሁን የሚያራክስ ነገር ውስጥ አትግቡ ትዳር ክቡር ነው ይሄ ልጅ የ80 ሚስቱን አፋታችሁ ነው እናንተ እዛ ጋር እንደዚህ አይነት ነገር አንቺ ከአቤል ጋር የሰራሽውን ጉዱላ እኔ አንቺ ከአቤል ጋር የሰራሽውን ጉዱላ አውቀዋለሁ ገባሽ አይደለም ጋር ካንቺ ጋር ከልሽ ካንቺ እህት ጋር ከሄርሜላ ካንቺ እህት ጋር ከሄርሜላ ጋር ሆኖ ነው እኮ አሁን ድጋሚ ከሚስቱ ያረገዘው ገባሽ አይደል ግራም ነፈሰ ቀኝ
የሰው ልጅ ይሳሳታል፣ ምንም ማድረግ አይቻልም። እና ሰው ነው ይሳሳታል። የምትሰሩ ስራ አሳፋሪ ስለሆነ ነው። አሳፋሪ የምትሰሩ ስራ በጣም ነውር ስላለው ራሳችሁ የምትሰሩ ስራ ነውር ስላለው ነው። ነውራችሁን ደብቃችሁ ይኸውልሽ፣ ልብ ካለሽ እኮ ይኸውልሽ፣ አይደለም አዳምጪ፣ ልብ ካለ ዘጋችሁ ወይ ጉድ። እንግዲህ ምን ማለት ይቻላል ውድ ቤተሰብ፣ እኔ እውነት ለመናገር አንዳንዴ ለሰዎች እንደው ከመምከር ይልቅ ችግሩ መከራ አስተምራቸው የሚባለው ነገር እውነት ነው። በእውነት ነው ማለት ነገ እህትሽ ላይ ሲደርስ ታፍሪበታለሽ። ነገ እህትሽ ላይ እንደዚህ አይነት ነገሮች ሲፈጠሩ ከዛ ለምን ነው ባላደረኩት ልትይ ትችያለሽ። በቃ እዚህ ላይ እሷ ላይ የሆነው ነገር እናንተ ላይ ስላለመሆኑ ምንም እርግጠኛ አይደላችሁም። ስለዚህ አንዳንዴ ከህግም አንፃር እንተውና ከሞራል አንፃር ምንድነው እያደረኩት ያለሁት ነገር የሚለውን ነገር መመልከት በጣም አሪፍ ነውና እኔ ያው ሩታ የወሰነችው ውሳኔ ይታወቃል። እኔም በኋላ ላይ ያነሳላችኋለሁ ብያለሁ። እንግዲህ እርግዝናዋን ልጇን እንደዚህ ቀደሙ ብቻዋን ሆና ወልዳ ሁኔታዎችን እንትን ለማድረግ ሞክራለሁ ብላለች። በጣም ደስ ይላል። በቃ ዋናው የሚጠበቀውና የሚፈለገው ነገር ይሄ ነው። በቃ ያንቺ ትልቅ ውሳኔ መሆን የነበረበት ይሄ ነበረ። ያንቺ ትልቅና ትልቁ ውሳኔ መሆን የነበረበት ይሄ ነበር ማለት ነው። በቃ ራስሽን ማሸነፍ፣ ሴት እንደሆነሽ ደግሞ ራስሽን እንዲማሸነፈሽ ማየቱ በጣም ደስ ይላል። ኤኒዌይስ በጣም ሩታ እኛ አሁንም ከጎንሽ ነን፣ እንረዳሻለን፣ ከጎንሽ ነን ስላለው ሁሉም ነገር ይመችሽ ባይ